ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ፓርቲያችን ብልጽግና ሐሳብ ያለው ፓርቲ ነው። አሻጋሪ ሐሳብ ያለው ፓርቲ ነው። ስለዚህ ይህንን ሐሳቡን የሚያስቀጥለው ትውልድ ያስፈልጋል ብሎ ያስባል። ለዛም ነው የወጣት ክንፍ ብሎ የራሱ የሆነ አደረጋገት ያቋቋመው፣ የሴቶች ክንፍ ብሎ የራሱ የሆነ አደረጋገት ያቋቋመው። ምክንያት ወጣት ፖለቲካን ከስር ከመሰረቱ ቢለምዱ የነገዋን ኢትዮጵያ ብልጽግና ፓርቲ የሚያስበዋን ኢትዮጵያን ለመሸከም ትከሻዎቹ ከፍ ይላል ብሎ ስለሚያስብ ነው እንጂ የተለየ ፕሪቪሌጅ ለወጣት ክንፍ አባላት ወይንም ለሴት ክንፍ አባላት እንደማይሰጥ መላው የኢትዮጵያ ወጣት እንዲያቅልኝ እጠይቃለሁ ወይ አሳውቃለሁ። ስራ አጥነት በተመለከተ የተከበራችሁ የኢትዮጵያ ወጣቶች እንደምታውቁት ብልጽግና ፓርቲ 2013 ላይ ለምርጫ ሲወዳደር ስራ ክህሎት እንደ ኮሚሽን ነበረ ያቋቋመው። የስራ አጥነት ውዝፍ እዳ በኮሚሽን አይፈታም ብሎ የራሱ የሆነ ሚኒስትሪ ከፍቷል። ስለዚህ ምን ያህል አንገብጋቢ ጉዳይ እንደሆነ ብልጽግና ፓርቲ ተረድቷል። ውዝፍ እዳ ነው። ውዝፍ እዳ ደግሞ በአንድ ጀንበር በ5 ዓመት ይፈታ ብሎ ማውራት አላዋቂ ስለሚያደርግ ነገር ላይ ብናስብ የሚል ሐሳብ አለኝ። ብልጽግና ፓርቲ በስራና ክህሎት ሚኒስቴር በኩል በርካታ የውጭ የስራ ዕድል ፈጠራዎችን እያካሄደ ይገኛል። ብልጽግና ፓርቲ የትውልድ ፓርቲ ነው። አሻጋሪ ሐሳብ ያለው ፓርቲ ነው። ብልጽግና መምረጥ ማለት እኔ የማየው የምጓጓለትን ብልጽግናን ከኔ ጋር አብራችሁ ለማየት መወሰን ነው። ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው።